አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የገጠመኝ በጣም አንድ የሚያሳዝን ነገርም የሚያስቅም ነገርም ነው የምነግራችሁ። ከስደት ከመጣሁኝ ለሁለተኛ ጊዜ ነው እንግዲህ ሌባ ሲሰርቀኝ ማለት ነው። የአሁኑ ደግሞ ለየት የሚለው ከፖርሳዬ ውስጥ ገብቶ ነው ሌባ የሰረቀኝ እና የኢትዮጵያ ሌብነት እኔ እንጃ በቃ በየሄዳችሁበት ሌብነት እንዴት እንደሚያስመርራችሁ ዛሬ ያሳያችኋለሁኝ። እንደምታዩት እንግዲህ አንዲት እህቴን እቃ ገዛዝቼ ወደ ወልዴ ለወስድ ነበርና እንደ አጋጣሚ ባጃጅ ላይ በነበርኩበት ሰዓት ያው ፖርሳይ ትንሽ ከፈት ብሎ ነበር። ስልኬን አውጥቼና እዛ ውስጥ ብር ነበር ያስቀመጥኩት። ታውቃላችሁ የኢትዮጵያ ብር እንግዲህ 200 ብር እና እንደው በጣም የሚገርም ነገር ነው ወላሂ። ከዛ ሳባ አድርጎ አውጥቶ ወሰደብኝ ማለት ነው። እና በጣም የሚያሳዝን ነገር ነው ይሄ ብሩ መሰረቁ በጣም የሚያሳዝን ነገር ነው። ሌላው ደግሞ የሚያስቀው ነገር ምንድነው? ከኔ ከፖርሳዬ ከሰረቀ በኋላ የባጃጅ ሂሳብ ከፈለ፣ ልጁ ከፈለልኝ። ከዛ ውርድ ስል ለወርድ ስል የባጃጁን ሂሳብ ልከፍል ስል ተከፍሏል እኮ አለኝ። ሲጀመር ስገባ ከፖርሳዬ ብሩ የለም እንዴ ፖርሳዬ ውስጥ አሁን ብር አልነበር እንዴ ምናምን ብዬ እንትን ብዬ ተከፍሎልሻል እኮ አለኝ። በነገራችን ላይ እቺ ወልዲያ ከተማ ናት። በጣም ኮሪደር ልማቱ በጣም አምሮባታል። እስኪ ያው ከወልዲያ እየወጣን አሳያችኋለሁ መንገዱን ትንሽ እያወራኋችሁ እንዴት እንደተሰረቅኩኝ። ከዚህ በፊትም ነግሬያችኋለሁኝ ኢቲኤም ላይ ተሰርቄ ነበረ ውጫሌ ላይና በጣም የሚገርም አጋጣሚ ነበር። ያም በቃ ይሰርቀኛል ብዬ ምንም አልጠበቅኩም። ወላሂ ነው የምላችሁ። ቴክኒካቸው ማለት ነው ተጠንቀቁ። በተለይ ከአረብ ሀገር መታችሁ አዲሱ ናችሁ ማለት ነው በጣም መጠንቀቅ አለባችሁ። እኔ የዛኔ በቃ ገና የመጣው ሰሞን ምናምን የተሰረቁት የዛኔ ኢቲኤም ካርድ ቀይሮ ወስዶብኝ ያው አልቀየረውም ብዬ ግን የሚያስነኳችሁም ነገር ስላለ በቃ ተፈዛላችሁ ሲጀመር። እና ያሁኑ ደግሞ የባሰ አጠገቤ ቁጭ ብሎ እንዴት ከፖርሳ ያውጥቶ ይወስዳል። እኔ ሱብሃንአላህ እኔ በቃ እንዴት እንዳደረገው እንዴት እንደወሰደው ምንም ማቀው ነገር የለኝም። ብቻ በጣም ግን ግራ የተጋባሁትና በቃ ሳየው ብሩ የለም ለከፈል ስል ሳወጣ የለም። ግን እኔ ደግሞ በጣም ያሳቀኝ ነገር መክፈሉ አዝኖ ነው እንዴ የሌባ ማዛኛለሁ ማለት ነው። እንደው በጣም ነው የገረመኝ። እና እንደዚህ አድርጌ ብር አስወሰድኩኝ። ከዚህ በፊትም 4000 ብር ነበር እንደዚህ ኢቲኤም ላይ የሰረቀኝ የተሰረቅኩት ማለት ነው። እና አሁንም እንደዛው ከፖርሳ ያወጣ ከፖርሳ አስቡት እንግዲህ ፖርሳችሁን ይዘዋለሁ ብላችሁ ፖርሳችሁን ይዛችሁ መሰረቅ ማለት ምን ማለት ነው እንዴ? የት እየሄድን ነበር? አንዲት ጓደኛዬ እንደዚህ አዲስ አበባ ሄዳ እንደዚሁ ነበረ። ፖርሳውን እንዴት አድርገኝ እንደሰጠሁት ስልክ አለው፣ ብር አለው፣ መታወቂያ አለው፣ ምን ፓስፖርት ሁሉ ነገር አለው አለች። ግን እንዴት እንደሰጠሁት ራሱ የማስታውሰው ነገር የለኝም አለች። እና በቃ ምንም የማስታውሰው ነገር የለኝም። ብቻ ከባድ ነው። እዚህ ኢትዮጵያ ከመጣችሁ በኋላ በተለይ አዲስ ከሆናችሁ በቃ ስትወጡ መጠንቀቅ አለባችሁ፣ በጣም መጠንቀቅ አለባችሁ። እኔ እንኳን አልሐምዱሊላህ እስከዛሬ ብዙ ብር እያያዝኩ በፖርሳዬ ይሄድኩ ነበር። ግን እንደዚህ ተሰርቄ ጭራሽ አላቅም ነበር። የኢቲኤሙንም እንደነገርኳችሁ ቴክኒካቸው ኤክስፓየር ዴቱን ሌዮስኪ የኔ ያልቆ ነው መሰል እምቢ ያለኝ ምናምን አለና ከዛ እምቢ ያለኝ ብሎ እሺ እኔ ላውጣ ብዬ ሳወጣ ከጀርባ ሆኖ ኮዱን ስላየው ከዛ እስኪ ሌው አለና እንዴት እንደቀየረው አይኔ ፈጦ እንግዲህ ሱብሃንአላህ አይኔ ፈጦ እንዴት እንደቀየረው አላህ አለም። ቀይሮ የሌላ ሰው ሰጠኝ። እኔ ደግሞ የኔ ነው ብዬ ስሙን ማየት ነበረብኝ። ያው አላህ አላለውም። ፖርሳ ያስገብቼ ኢቲኤምኤን የኔ ነው ብዬ ሄድኩኝ። እሱ ደግሞ የሰረቀው የሌላ ሰርቆ የጨረሰበትን ነው የሰጠኝ ለኔ። ከዛ አሁንም ሰራልኝ ያለኝ የኔን ኢቲኤም እኮ ነው እምቢ ያለው ስለነበር እኔ አውጥቼ ሲጨርስ ያው የኔን ተቀብሎኝ ላቀያይረው ከዛ ቀየ እንትን ሲያስጠጋው ወደ ኢቲኤሙ ሲሰራ በቃ ሰራልኝ ምናምን አለ። እሱ እኮ የኔን ብር እያወጣ ነው። አይገርማችሁም? ግን ያስቃል። አሁን ደግሞ የዛው ተመሳሳይ ደግሞ ምን የሚያስቅ ነገር ገጠመኝ። የራሴን ብር ወስዶ የራሴን ሂሳብ የባጃጅ ሂሳብ መክፈሉ አይገርማችሁም? እና አንድ ባለባጃጅ እንደዛ እንትን ባለባጃጁ ሹፌሩ በጣም እንትን አለና ተገረመና ከዚህ በፊት እኔ አለ ወደ ኋላ ዘወር ብዬ ተሳፋሪዎቹን እያየሁኝ ከዛ
ከራሴው ብር ከደንበኛ እንግዲህ ሲያመላልስ የተቀበለውን ሂሳብ የራሱን ብር አንስቶ እዛው ይከፍለዋል። የራሱን ብር አንስቶ እዛው ይከፍለዋል። እና እንደዛ አድርጌ ተበልቻለሁኝ እያለኝ እና በጣም ነው የገረመኝ። የሚደንቅ ነው። ብቻ ኢትዮጵያ ውስጥ ሌብነት እንደዚህ ተስፋፍቷል። ኑሮ ስለተወደደ ነው መሰለኝ አላቅም። ግን የሰው ገንዘብ ወላሂ በጣም ነው የሚያስጠላው ነገር የምንወራረድበት ነገር ነው። አላህ ደግሞ በባሮቹ መካከል አይገባም። እና በዚሁ አጋጣሚ ተጠንቀቁ በተለይ ባጃጅ ላይ ማለት ነው። እኔ ያው ትምህርት ሆነኝ፣ ይሄም የኤቲኤሙ ትምህርት ሆኖኝ በጣም ተጠንቅቄ ነበረ። ግን በዚህ ጭራሽ ይሆናል አላልኩም ነበረ። ለምን ፖርሳይን ይዤዋለሁ። እናንተ በእጃችሁ ይዛችሁ ትሰረቃላችሁ። ይሄም የሚገርም አጋጣሚ ነው የገጠመኝ። ብቻ ያው ትምህርት ይሆነኛል ለወደፊቱም። ሰው አጠገቤ ቢቀመጥ ራሱ አላምንም ማለት ነው። ካሁን በኋላ በቃ ፖርሳዬን እቅፍ እንደዚህ ማድረግ አለባችሁ። በቃ እቅፍ አድርጋችሁ መያዝ። ወላሂ ደግሞ 2 ስልክ ነበር ይዤ የነበረው እና አንደኛውን እንኳን ወስዶ ቢሆንስ ብዬ ደግሞ አሰብኩኝና አልሐምዱሊላህ አልኩኝና ለኸይር ነው በወጣ ይተካ። እና ውዶችዬ እቃ ማዘዝም ከፈለጋችሁ ፍራሽ፣ ትራስ፣ መፈረሻዎችን፣ አረቢያ መጅልሶችን እየጠየቃችሁ ነበረ። መጅልሶችን ምናምን ማዘዝ ትችላላችሁ። የቤት እቃዎችን፣ የኩሽና እቃዎችን የትም ቦታ የፈለጋችሁበት ቦታ አደርሳለሁኝ በታማኝነት ልክ እንደ ራሴው አድርጌ እገዛላችኋለሁኝ ማለት ነው። አብሽሩ። ሌላው ደግሞ ትናንትና የለቀኩትን ቪዲዮ አይታችሁታል። ልጁ በጣም ነው የሚያሳዝነው። ወላሂ ልብ ላይ ኦፕሬሽን መደረግ ማለት በጣም ከባድ ነው። ልቡ ጠባለች ተብሏል። እንግዲህ ከዚህ በኋላ መድኃኒቱ ቢቋረጥበት የልቡ ጥበት ጨምሮ ያው ተጣብቆ እንደሚሞትና አደጋ ላይ እንደሆነ ህይወቱ ነው የተናገሩትና እባካችሁ በእርግጥ አሁን ላይ በስቷል፣ ተነባብሯል፣ እርዳታዎች በስተዋል። ግን ደግሞ የባሰበት አለና ውዶችዬ እኛ ሰደቃ ሲሰጥ ትንሽ ነው ትልቅ ነው አይባልም። ለምን ለዛ ሰው ይጠቅመዋል፣ በጣም ይጠቅመዋል። የኛ 5-10 ተጠራቅሞ ለሱ ዋጋ አለውና ትልቅ ነገር ነው። ውድ ቤተሰቦቼ 50ም ይሁን 100ም ይሁን ያላችሁን ወላሂ አካውንቱ ተቀምጧል። በቃ ያላችሁን አስገቡለት፣ እንተባበረው። ህፃን ልጅ ነው። ነገ ይሄ ነገር በእኛ ሊደርስ ይችላል ወላሂ። እና አላህ ያግዘው፣ እሱንም ዱአም አድርጉለት ኢንሻአላህ። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። በዛውም ያው ሀገራችሁን ከወልዴ ወደ መርሳ እያሳየኋችሁ ነው። የመርሳ ልጆች ሆናችሁ በተለይ ደግሞ ለዚህ ልጅ ወላሂ የመርሳ ልጅ ነው፣ መርሳ ተወልዶ ያደገ ልጅ ነውና የመርሳ ልጆች ተባበሩት። የሀገራችሁ ልጅ ነው አለንልህ፣ የሀገራችን ልጅ በሉት ማለት ነው። ሁላችንም የምንተባበረው እንግዲህ እኛ የምንሰጣት ትንሽዬ ሰደቃ ለነገ ቤታችን ለአኺራ ቤታችን ስንቅ ነው የምናስተላልፈውና ሁላችንም እንተባበረው ማለት ነው ውዶችዬ። የመርሳ ልጆች ደግሞ በስልክም እየደወላችሁ ጠይቁት እላለሁኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።